ሰውየው ዋናው ስራ ላይ ፈቶ ሊያጫወተ ሲል ጡትሽ ጉልበትሽ ጋር ወድቋል። ዋይ ዋይ እያለ ነው። ወዴት ታደርጊዋለሽ እህታለ? እኔ አላውቅም። እኔ ማርያምን አላውቅም። እንዴት ወይ እኔማ የሆነ ሰው ልጠይቅ ነበር ላማክር። ደግሞ ያ ሰው ምን አንቺን ሰርጀሪ እየተባልሽ አይደል እንዴ? ምን ነው የሰው ሲሆን አፍጥጠሽ መጣሽ ይሉኛል ብዬ ተኩት እንጂ የሆነ ሰው ልጠይቅ ነበር። ማርያምን አያምም ወይ? እንዴት ያደርጋል ወይ? ጡት ውስጥ ሁሌ አታስታውሱትም ወይ? እኔ አሁን እጄ አያርፍም። ንክት እዛው ፍንድት ይላል ውስጤ። አይሆን አላውቅም ጋይስ። ፎቶን እሺ የተንጠለጠለ ከሆነ ቋንጣ መድኃኒዓለምን እውነቱ ነው። የታለች የተንጠለጠለ ከሆነ የተንጠለጠለ ከሆነ እውነትሽን ነው እኮ ቋንጣ ነው። ኧረ ይቅርብሽ ውዴ። ሲኖር እኮ ነው ይቅርብሽ አይቅርብሽ የሚባለው ማሰሪያ ሲኖር። የበልቼ አልጠገብኩኝ እዛ ደረጃ ደግሞ የሚሄደው እንዲህ በለዋ ጊፍተሮች ለዚህ ነው መሰጣት እንዳይሉ ያልሰራ ምን ከፈለኩኝ ማን ይዘኛል? ልሰራ ነው ጎፈንድሚ ብዬ ወይ ደግሞ ካሻፕ አልሰበስብም እንዴ? ካስፈለገኝ እኔ መሰራት ማርያም እኔ ምንም አይመስለኝ። ካሻፕ አዋጡልኝ ይላል የፈለገ ይሰጠኛል። የቤት ታየጡት ወድቋል ዋይ ዋይ እያለ ነው። እኔን የምትወዱኝ ለኔ የምታዝኑ ሰዎች ጡት ያደናቅፎ እንዳይጥለኝ ገላይን ማየት አስጠላኝ እናንተ ወንድሞቼ እያላችሁ ብዬ በካሻፕ አልሰበስብም እንዴ? ግን እኔ ለኔ አይሆንም፣ ለኔ አይነት ሰው አይሆንም። ጡት ማሰራ ለመሰለሽ አይምሮዬን ሁሌ ነው የሚከነክነኝ። ሁሌ ላይ ምንድን ነው ያለው ወይኔ ውስጥ ያለ በቃ የሆነ ጭንቅላቴን በቃ እንትን የሚሆነው እመቤቴ ሁሌ በቃ አለ ያ ነገር አለ ሁሌ እድሜ ልኬን እንደዛ ስለማስብ አይሆንም። ግን ዝም ብሎ እሱ ካሌለ በራሱ በሆነ ነገር ተካረቦት እንደዛ ችግር የለውም። የራሱን ጡት በሆነ ነገር ከነፉት አይቻልም እንጂ የመርፌው በቃ መርፌ ትሄጃለሽ፣ ዶክተርሽ ጋር ትታያለሽ፣ ደምሽ ይታያል፣ ስኳር ምናምን እንዳለብሽ ይታያል። እሱ ቼክ ይደረጋል። ከዛ በኋላ መርፌውን ይሰጡሻል። ከዛ በሳምንት አንዴ ትወጊያለሽ። በሳምንት አንዴ ትወጊያለሽ። ሆድሽ ላይ ነው የሚወጋው። እጃቸው ላይ ታፋቸው ላይ የሚወጉ አይቻለሁ፣ ግን ሆድሽ ላይ ጎኑን ትወጊያለሽ። ከዛ ስፖርት መጠብጠብ ነው፣ ክብደት ያለው ነገር መስራት ነው መስልሽ OMG ማስክ ማይዳውት እውነት። ከዛ በኋላ በ3 ወር ውስጥ ሙጥጥ በ3 ወር ውስጥ እንዲህ ነው ፊትሽ የሚለው። ደግሞ የመንጃና ምናምን ፊት እንደዚህ ነው የሚሆነው። ትከሻለሽ ባንዴ ፊትሽ ላይ ነው ለውጥሽ የምታየው። ሙጥጥ ያለሽ ፊትሽ ላይ ዲዲ ሼር አረጋችሁ ወይ እናንተ ፍጥነታችሁ ስሙኝ። እና እንደዚህ ፊትሽ ሙጥጥ ነው የሚለውና መርፌውን መጠቀም ትችላለሽ። ሳይድ ኢፌክት አለው። ፎቶ ላንሳ ሶሪ አለው ዜድያ አትለቀኝም እንዲለጥፌ ማርያም ሳይድ ኢፌክት አለው። እሱ ግን ምንድነው ማቅለሽለሽ አሜን ሄልዚ ኤንድ ወርክ ኦኬ ጥሩ ነው። በእንደዛ ማኬሽ ጥሩ ነው። ሌዚ እንደኔ ከሆንሽ መንጃራ ወይ ደግሞ ምናምን ትጠቀሚያለሽ በሰዓቱ ማለት ነው። እና ምንድነው ምን ልልሽ ነበር? እንዴት ራሳቸው ዶክተርሽን አማክሪያ። ከዛ ለምትገዣቸው ሰዎች ንገሪያቸው። ማነው እዛ ለምትሄጂ ሰው እንዴት ቼክ ማሳትደረጊ ክብደትሽ እና ሁሉ ነገር ቼክ መደረግ አለብሽ። ከዛ እሱ እንትን ካልሽ በኋላ ይነግሩሻል ምን ማድረግ እንዳለብሽ። ሳይድ ኢፌክቱ ምንድነው? ማቅለሽለሽ፣ ማጥለውለ በቃ ያስጠላሻል። በቃ ያስጠላታል አይደል? የሆነ አንድ ነገር እንዲዝግነን ምግብ ሲሸትሽ ያስጠላሻል። ትንሽ ምግብ ነው የምትበይው እሱ እና ማቅለሽለሽ እና እንትን ሆድ ቁርጠት መሰለኝ። እኔ ግን በዛ ሰዓት ምን እንደሚያደርገኝ ራስ ምታትና ማቅለሽለሽ ነበር የሚያስቸግረኝ። በተለይ ማቅለሽለሽ እንደ እርጉዝ ሴት እንዲህ በቃ ወደ ላይ ይለኛል። ምግብ ማሳይ በኢየሱስ ክርስቶስ ምግብ ማሳይ እንዴት እንደሚያጥለወል ወይ ነው የምልሽ፣ እንዴት እንደሚያጥለወል ወይ ግን ይረዳሻል። በቃ ጭክን ብለሽ እንትን ማለት
እሺ ቆይ ላንሳው። ወይ ውጋት ሆናችሁብኝ እኮ ምን የሚያደርግ ይኸው እንዲህ ነው የምትፈልጉት? ውጋት ሆናችሁብኝ እኮ እስም ምንድን ነው የተጠቀምሽው? የኔ ዘብታይር ነው የሚሉት ዘብታይር ምናምን እንደዛ ነው የሚሉት። እንደ መንጀራ ማለት ነው። መንጀራ ጣፋጭ መብላት ትቻለሽ፣ ጣፋጭ እየበላሽ ትቻለሽ። ግን ያ ማለት ግን ሙሉ በሙሉ ያከሳል ማለት አይደለም። ሙሉ በሙሉ ያከሳል ማለት ስፖርት መስራት አለ ለአጥንትሽ እንትን ይሄ መስልሽ አጥንትሽ መማር። ስለዛ በሳምንት 3 እና ለአንድ ሰዓት ዋክ ማድረግ፣ ውሃ መጠጣት፣ ጤነኛ ምግብ መብላት ለውጥሽ በ3 ወር እንደዚህ ነው የምትከሽው። እመቤቴ እኔ መጀመሪያ ቀን አላየሽም እንዴ ድርቅ ብዬ። ግን ደግሞ ለቀጥ አሁን እየወፈርኩ ነው አይተሽኛል። ለቀጥ ምግብሽን ጋር ስታቆሚው በ3 ወር በ4 ወር ስታቆሚው ምግብ ያምርሻል። በቃ እንደ ድሮሽ ትመለሻለሽ። ላይክ እንትን ካላደረግሽ ነው በደንብ ምግብሽን ሜንቴን አድርገሽ በቃ አላረ እንዴ ነው ኮንትሮል ራስሽን ካላደረግሽ ቢ ደምሽ። ስለዛ ቢያንስ እንኳን ለ7 ለ8 ወር ሳታቋርጪ መጠቀም፣ ከዛ በኋላ ግን በምግብ ማስተካከል። ማርያምን እኔ ምላችሁ ነው እኮ ዜድን እኮ ነው ሻይን አስቀምጬ እየለፈለፍኩ ያለሁት። ሴትዮዋ ትመጣለች አትመጣም እንዴ? እሺ ማሮች እንደዛ አድርጉ። እመቤቴ ከልጅ ጋር ያላችሁ ሰዎች በቃ ልጅ ያላችሁ ሰዎች፣ ቢዚ ሆናችሁ ሰዎች፣ በስራ ማይመቻችሁ ሰዎች ያንን ተጠቀሙ እንጂ ጤነኛ ሰዓት ያላችሁ ጊዜ ያላችሁ አትጠቀሙ። እኔ ስንፍናዬ ነው ሰነፍ ስለነበር በአንዴ ለውጥ ማየት ስለፈለግኩ ነው። አሁን ሰርገኞች ምናምን እዚህ ሀገር ብታያቸው ቶሎ ብለው ይኸው ቴንኪዩ ዮኪ ጽፈዋለች። ሰርገኞችን ካያችሁ ማለት ነው ፒን አርጉት ጋይስ። ሰርገኞችን ካያችሁ ለሰርጋቸው ለ1 ወር ይጠቀማሉ እዚህ ሀገር። እመቤቴ ፒን ማድረግ አልችልም እኔ ሆስት ስለሆንኩኝ። ለ1 ወር ይጠቀማሉ እዚህ ሀገር። ሰርጋቸው ከደረሰ ምናምን ማለት ነው ለቀሚስ ምናምን ብለው እግዚአብሔር ለ1 ወር የሆነ ፕሮግራም ካላቸው ለ2 ወር ይጠቀማሉ። ዶዙ የወሰድኩት እኔ ዶዝ መጀመሪያ 5 ዶዝ ነበረ ለማየት ማለት ነው። ከዛ 15 ዶዝ፣ ከዛ 25 ዶዝ፣ ከዛ 30 ዶዝ ድረስ ወሰድኩኝ። ለዛ ነው ቶሎ ለውጥ ያየሁበትና ወዲያው ነው ለውጥ የምታዩት። 30 ዶዝ ላይ ግን ምግባችሁን እያስተካከላችሁ ከሄዳችሁ ምን ነው ማሳይሽ የለኝም አሁን እንዴ ድሮ እኮ ነው። ለዛ አድርጉ። ጉቶማ ራሱን እኮ ነው አንድ ቀን በሰላም ኦኬ ሃማች ኦኬ 4 ዶዝ ከወሰርሽ አይ ቲንክ 1000 $1,000 ወይም ደግሞ $800 ድረስ አለ። አንዱ $300 መሰለኝ። ለሳምንት 4 ዶዝ ነው የምትወስጂው አይደል? አንዱ $300 ነው ጋይስ፣ አንዱ $300 ነው። ኦኬ እንዴት ነው ሜንቴን የምታደርጊው? ኦኬ ምግብሽን ማለት ነው። ምግብሽን ለምሳሌ አንዴ ከምረሽ ምግብሽን ከምትበይ እንዴት ነው ፖርሽኑ የምግብሽን መጠን መቀነስ አለብሽ። ከዛ በኋላ መልሰሽ ትበያለሽ ማለት ነው። ከዛ 8 ሰዓት ሳይደርስ ምግብ ታቆሚያለሽ። ራት በጣም ከራበሽ ውሃ ትጠጫለሽ። ገባሽ? ለምሳሌ ጠዋትም ቢ ማታም ቢ ቀን ሙሉ ቢ ምንም ችግር የለውም። ግን ምንድነው መጠኑ ማስተካከል። ከዳቦ ፓስታ ምናምን ካርብ ታወጭና ሰላጣ ለምሳሌ ጠዋት ከበላሽ ትንሽ ደግመሽ በኋላ መብላት፣ ከዛ ፕሮቲን ምናምን እንደዛ ያደርግሽ መብላት። በቀን 8 መብላት ትችላለሽ። ግን እንዲህ ግፍ አድርገሽ አንዴ አትቢ። ትንሽ ያደርግሽ 8 መብላት ችግር የለውም። ልክ ግን 7 ሰዓት ሲላ ነው 6 ሰዓት ተኩል 7 ሰዓት ሲል ምግብ መብላት ታቆሚያለሽ።